መሲ አሁንም በድጋሚ ተሸውዳለች። ሲቀጥልም ልትሸወድ ነው። ምክንያቱም አሁን እሷ የምታስበው እናቷን ቴዲ ያስለቀቀላት ወይም ደግሞ ቴዲ ያገኘላት ነው የሚመስላት። ነገር ግን በተቃራኒው ቴዲ ዋናው አጋች እንደሆነ ብታቅ ምን ያክል በተጸጸተች ነበር። ሲቀጥል በአንድ ጎን በኩል ሌላ ፍቅረኛ፣ በዚህ በኩል እሷ። እኔ ያልገባኝ ነገር መኮንንን ይሆን እንዳግቶ ያለው እዛ ቤተሰብ መኮንን ሰሞኑን የለም። የነ መሲ ወንድም ምናልባት እዛ ክላስ ያገተው እሱ ይሆን? የወንድ ድምፅ ነው ቤተሰብ። እኔ ግራ ገብቶኛል። በሌላ በኩል መሲ ከቴዲ ጋር ለመተኛት እሺ ብላ ለምን ፈቀደችለት? መጀመሪያው ነው ቴዲ የተጫወተባት እንደሆነስ መች ነው የምትነቀው? ኧረ ሰው ግን ምን አይነት ክፉ ነው እናንተ ቤተሰብ! የእውነት ብስማው። በተለየ ቴዲ ደግሞ ተለየ። ታውቃላችሁ፣ አይፈልጋትም። ሌላ ፍቅረኛ፣ በጣም የሚወዳት ፍቅረኛ አለችው። ያቺ ፍቅረኛው እያለችለት እችን ልጅ ምንም ሳያደርግላት፣ ለዛውም ቀለበት አላደረገላት፣ የጋብቻ ምንም ነገር አላደረገላት፣ ልብስ አልገዛላት፣ ምንም ነገር ሳያደርግላት አብሮንተኛ ማለቱ ተገቢ ነው ወይስ በቃ የኛ ሰው እንደዚህ ነው ማለት ነው? በጣም ነው ያዘንኩት። እሷ ለመንቃቷ ደደብነቷ፣ የመሲ ደደብነት ደግሞ እየተለየ ነው። ትንሽ እንኳን አይነቃም እንደሰው። ይህን ክላስ እንዳትከፍች ብሏታል። ሲቀጥል ከዛኛው ከነበሩበት ክፍል ማለት ቤት ቶሎ ውጪ ብለው ማስጠንቀቂያ ሰጥተዋት ነው የወጣችው። ሲቀጥል እዛ ክፍል የጦት መያዣ አግኝታለች። ቆይ ሰው ትንሽ እንኳን አይጠረጥርም እንዴ? ምን አይነት አመለካከት ነው ያላት ቤተሰብ? አንዳንድ ሶስት ድንጋይ ነው ጌታ። መጠርጠር አለባት መሲ ግዴታ መጠርጠር አለባት። ለምን ድንጋይ ነው እንዳልኩ ታውቃላችሁ ቤተሰብ? ጡት መያዣ ለምን እዚህ ክላስ ሊገኝ ቻለ ብላ ማሰብ ነበረባት። ለምን ጡት መያዣ ከዚህ ክላስ ተገኘ? ይሄ ማለት ሴት አለ ማለት ነው። እንዴት ትንሽ እንኳን አትነቃም? ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ በዝዝት ትረፍርፍ ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። ዛሬ መሲ በጣም ነው ያናደደችኝ ውድ ቤተሰቦች። አሁንም ቢሆን እየተሸወደች ነው። አሁን እሷ የመሰላት ቤሉል ባስፈታላት እናቷን ቴዲ ያስፈታላት፣ ወይም ቴዲ ከታገተችበት ፈልጎ ያገኘላት፣ ወይም ከወይዘሮ ሄለን ጋር ሄዶ እሱ ያስፈታላት ነው የመሰላት። ስታስበው አሁን እሷ ከሄለን ጋር እንደሚሰራ ታውቃለች። ከሄለን ጋር ከስር መሰረቱ ግንኙነታቸው የጠበቀ እንደሆነ እያወቀች ሄለን ያሳገተቻትን ቴዲ ያስፈታላት። አስባችሁታል? ምን አይነት ጅና ጌታ! ማታሰብ ማትደነግጥ። በዛ ላይ ደግሞ ከሱ ጋር ማለት እሱ አሁን ሌላ ነገር ፈልጎ ነበር። ደግነቱ ጊዜ ስጠኝ አሁን አልፈልግም ብላ እሷ ተታወጣለች። ተናዱ ነበር ደግሞ እኮ አያፍርም፣ ሽም አይዘውም። እንዲሁ ሌላውን ተውትና ቤተሰቦች፣ እሺ መሲንስ ሊጫወትባት ብሎ ነው። ያችኛው ፍቅረኛውስ ይወዳታል አይደል? ያፈቅራታል አይደል? በሷ ላይ እኮ እንግዲህ ቸት እያደረገባት ነው ያለው ማለት ነው ቤተሰብ። እና ግን እንደዚህ አይነቱ ድራማ ምን ያስተምራል? ምንድን ነው የምንማርበት? ውሸት፣ ከሃድነት፣ ምቀኝነት፣ የሰው ነፍስ ምንም እንደምንም የማይቆጠርበት ከዚህ ድራማ ላይ የምትማሩት ይሄን ነው። ሌላ ምንም ነገር የምትማሩት ነገር የለም። በቃ ይሄኑ ነው የሚያስተምረው። የእውነት ሌላ ምንም አዲስ ነገር የለውም። ሌላው ደግሞ ምንድነው ቤተሰብ እንግዲህ ቤሉል አንዲት ሌላ ሴት ይዞ መጥቷል። አክስቴ ናት ብሎ ነው ያስተዋወቀው። ነገር ግን እኔ ሳስበው አክስቷ አትመስለኝም። ያመጣት እርግጠኛ ነኝ እሱን እንድትረዳው ሳይሆን አይቀርም። ወይም ደግሞ ያው ከዚህ በፊት ትውውቃላቸው፣ በደንብ ይተዋወቃሉ። ፍቅረኛው ናት እንዳለለ ያው አብሮ አቀማመጣቸው ምናምን ልክ እንደ ፍቅረኛሞች ነው። ግን በሌላ በኩል ልታግዘው ያመጣት ይመስለኛል። ብቻ ግን ግራ እየተጋባ ነገር ነው። መሲም አልተዋጠላትም። አይንዬም ብትሆን ማለት ኑኖም ብትሆን አልተዋጠ። ሁሉም የቤት ሰው አልተዋጠለትም። ያው ይችላል ይበለው አቅልቃለዋ። ኤልሹ ደግሞ ቶሎ ለእናቷ ደውላ ነግራታለች። እንግዲህ ፎቶ አንስተሽ እንድትልኪልኝ ብላታለች። ይችን ልጅ ምናልባት ወይዘሮ ሄለን የሆነ ነገር አድርጋ ልታግታት ወይም በራሷ እንድትሰራ ልታደርጋት ትችላለች፣ አይታወቅም። ያም ሆነ ቤሉል ይችን ልጅ ለምን እንዳመጣት ምኑ ናት ምናምን የሚለው ያው ግልጽ አልሆነም። በነገራችን ላይ በጣም ቆንጆዬ ናት።
ኑኑዬ እንግዲህ ቻል አድርጊው። እሷ ፊት ለፊት እያየች ተቃቅፈው ሲጫወቱ ሲስቁ ምናምን በጣም ደስ ይላል። ለማንኛውም እንግዲህ አዶናይ ኑኑን የሆነ ጥያቄ ጠይቋት ነበር። ከሀገራችሁ ውሰጅኝ፣ እኔ ወይዘሮ ሄለን ከሀገር ልትወጣ እንደሆነ ደርሼበታለሁ። ስለዚህ ከመውጣቷ በፊት ሀገራችሁ ውሰጅኝ እና የሆነ መረጃ ሰባስቤ ጨርሻለሁኝ። እሷ ከመውጣቷ በፊት ፖሊስ እየፈለጋት ስለሆነ መያዝ አለባት እና ወደ ሀገራችሁ እንድትወስጅኝ ይፈልጋለሁ ብሏት ነበር ኑኑ። ነገር ግን ኑኑ በዚህ ነገር ልትስማማ አልቻለችም፣ አልፈለገችም። በዚህ ጉዳይ በጭራሽ ልረዳህ አልችልም ብላለች። እውነቷ ነው። በነገራችን ላይ አልፈርድባትም። ኑኑ እሱን ወደ ሀገራቸው ይዛ ሄደች ማለት እኮ አስባችሁታል? ቤተሰቦቿ ምን እንደሚሏት ከባድ ነው። ስለዚህ ኑኑ እሺ አለማለቷ እኔ በበኩሌ ጥሩ ነው። ግን ደግሞ እሱ የሚያግዘው ያስፈልገዋል። እኔ ከመኮንን ጋር ቢያደርግ ያንን ነገር ከመኮንን ጋር ቢያደርግ መልካም ነው ብዬ እላለሁ። ግን አሁን ውድ ቤተሰቦች ሳስበው ከዛ ከቴዲ ቤት የታገተው እርግጠኛ ነኝ መኮንን መሆን አለበት። የነኑኑ ወይም የመሲ ወንድም መኮንን መሆን አለበት። ምክንያቱም እሷን አግተው ነበር፣ እናትየውን አግተው ነበር። እንግዲህ እናትየውን አግተው እሱ ፍለጋ ሲወጣ ምናምን እርግጠኛ ነኝ እሱንም አግተውት ይሆናል ማለት ነው። በሌላ በኩል እንግዲህ ወይዘሮ ሄለንን ታውቋታላችሁ። እሷን ካለቀቅሽ መረጃዎቹን እንዳለ ሰብስቤ ለፖሊስ እሰጥብሻለሁ ስላላት፣ ስለዚህ ምናልባት ወይዘሮ አይንዬን ፈታ እሱን አግተው ሊሆን ይችላል። አቤት ግን ይህች ሴትዮ እናንተ ምን አይነት ስራ ነው የምትሰራው? በዛ ላይ ደግሞ ምን አይነት ሰው ነው ያላት ተቃለችው። ምንም አያመልጣትም እኮ ምንም ነገር አያመልጣትም። በቃ ማድረግ የምትፈልገውን ነገር ሁሉንም እያደረገች ነው ያለችው። እንግዲህ ከዛ ቤቱን በስሙ አድርጋለች ወይ ካላችሁኝ፣ እሱም እንግዲህ ያው ትንሽ ነው የቀራት። ያንን ሁሉ ጨራርሳ ነው ወደ ከሀገር የምትወጣው። ስለዚህ ትወጣለች አትወጣም የሚለው እንኳን ገና ይቀራታል። አንደኛ አሁን አዶናይ እንደማይረሳ ምናልባት ወይም ውሸቱን እያስመሰለ እንደሆነ ምን ስሟ ኤልሹ ካልነገረቻት ለእናቷ አዶናይ ብዙ ነገር ይሰራል ብዬ አስባለሁ። ሌላው እንኳን ተው ቤሉልም በነገራችን ላይ ቤሉል በጣም ከማንም በላይ ቤሉል በጣም ጎበዝ ነው። ግን እኔ የምፈራለት ቤሉልን አሁን የሆነ ባጭር ጊዜ የሆነ ነገር እንዳታደርገው ነው። እሷ እንደሆነች በጣም ብዙ ሰው አብሯትም ይሰራል። ስለዚህ ከነዛ ሰዎች ጋር ሆና የሆነ ነገር እንዳታደርገው ነው የምፈራለት። ሌላው እንግዲህ ወይዘሮ አይንዬ ተለቃለች። ያው ቤሉል ባለው መሰረት መረጃዎቹን ለፖሊስ ከመስጠት በፊት እሷን ለቀቂያት ብሏት ለቋታል። ደስ የሚለው ነገር እንግዲህ ተለቃለች፣ ከቤት መታለች። መሲ ደግሞ ሪቁቆ ቤት በጣም ደስተኛ ሆና ምናምን ነገር እንግዲህ እየሮጠች በነገራችን ላይ ቴዲ እኔ እንደዚህ ይሆናል ብዬ በጭራሽ አላሰብኩትም። ታውቃላችሁ ቤተሰብ በዚህ በኩል ፍቅረኛውን ያናግራል፣ እህቴ መታ ነው ይላታል። በዛ በኩል ደግሞ ሚስቴ እያለ ጭራሽ በፍርድ ቤት ተፈራርመን እንጋባለን ይላታል። ቆይችኛዋን ምን ሊያደርጋት ነው እንዴ? ሁለቱንም መቼም አግብቷቸው አይቀመጥ ቤተሰብ ምን ሊያደርጋት ነው ይችኛዋን? መሲም በፍርድ ቤት ተፈራርመን እናገባለን ካለ ይችኛዋስ ምንድነው የሚያደርጋት? እርግጠኛ ነኝ ይችኛዋን አላቅም። ደግሞ ምናልባትም ላይወዳት ይችላል። ሲጀመር እየተጫወተባትም ሊሆን ይችላል። መሲን እንደዚህ በዚህ ሁኔታ ከተጫወተባት ያችኛዋንም እየተጫወተባት ሊሆን ይችላል። እርግጠኛ ነኝ። ያው የዛችን ግን ቤተሰቦቿ ያውቁታል ምናምን ነገር ግን ያም ሆነ እሱ እንደሆነ በቃ አልፈለኩም ምናምን ማለትም ይችላል የሚፈልገውን ነገር ከተጠቀመ በኋላ። በጣም የሚያሳዝነው ግን አሁን የመሲ ጉዳይ ነው። መሲ እንግዲህ ያው ቴዲ እንዳስለቀቀላት ወይም ቴዲ እናቷን እንዳገኘላት ነው የምታስበው። ነገር ግን ይሄን ነገር ያደረገው እንግዲህ ቤሉል ነው። ቤሉል አሁን ከወይዘሮ ሄለን ጋር ያለውን ግብ ይዘልቀዋል ወይ? እህትየው ራሱ በጣም ተቀይራለች። እንግዲህ ኤልሹ በጣም ነው የተቀየረችው። የልጅቷን ፎቶ አንስተሽ ላኪልኝ ተብላለች። እንግዲህ እንዴት እንዳነሳቻት ባላቅም ምናልባት የልጅቷን ፎቶ ይዛላት ልትሄድ ይሆናል ለእናቷ። ሌላው ቤሉል እንግዲህ ከዝቾ ከተረገመች ከኤልሹ ጋር ምንም ሊስማማ አልቻለም እና ይቺ የመጣችው ልጅ ደግሞ በጣም ትጠይቃለች ከሁሉም ሰው ጋር ጸብ ስለሆነ። በዛ ላይ ደግሞ ያኔ የምታገኛቸው አዳዲስ ሰዎች አዲስ ነገር እየሆኑባት ነው ስላችሁ በቃ ነገር ብቻ ነው። እዛ ቤት ብጥብጥ ነው፣ ጭቅጭቅ ነው። ገብቷችኋል? ምንም ሰላም ያለው ሰው የለም እና በጣም ገርሟታል። በዚህ ጉዳይም እንግዲህ ትለምጀዋለች ብላለች። ኤልሹ ትለምደዋለች። ለነገሩ ምንም አዲስ ነገር አይኖረውም።
እና አሁንም ቢሆን እኔ መሲ ናት ያሳዘነችኝ ሆነን ለመናገር ባልተብየው ቀቃ እየተጫወተብሽ ነው መሲ ነቃ በይ። በነገራችን ላይ እንኳን